ቤጋ ራሷን አጠፋች። ባይርባባ የአይሴጉል ደፋሪን ገደለው። አስጨናቂ፣ አስቂኝ፣ አስገራሚ ትዕይንቶች። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ዛሬም እንደተለመደው ተወዳጁን ተናፋቂው ለልጄ ምርጡን ልብ አንጠልጣዩን ድራማ ክፍል 73 ይዤላችሁ ብቅ ብያለሁ። በዛሬው ክፍል ለእናንተ ለውድ ቤተሰቦቼ ይመጥናል ይሆናሉ የተባሉ ምርጥ ትዕይንቶችን አካትቼ ብቅ ብያለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዲስና ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። እንዲሁም ተወዳጁ ለልጄ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰግንኩኝ መልካም ቆይታ ብያለሁ። አይሴጉልን ሊደፍራት ሞክሮ ያሰቃያት ኦፍራክ የሚባለው ሰውዬ ከሞት አፋፍ እንደተመለሰ ባርባባ ሲሰማ በጣም ይበሳጫል። ይህን ያሰቃያት ሰውማ ሳልገለው አልተውም ብሎ ጊዜና ሰዓትን እየተጠባበቀ ይገኛል። አባዬ ቃል ግባልኝ ማለት ቃል ግባልኝ አባዬ፣ ያንን ሰውዬ ምንም እንደማታደርገው ቃል ግባልኝ። ምን እያልሽ ነው ልጄ? ያ ሰውዬ አንቺ ላይ ያደረገው ነገር መቀጣት አለበት፣ ዋጋውን ምስጥ። አባዬ ያንን ማድረግ ያለብህ አንተ አይደለም፣ ፖሊሶች አስረው የራሳቸውን እርምጃ ይወስዳሉ። እባክን አባዬ ቃል ግባልኝ፣ ምንም እንደማታደርገው ቃል ግባልኝ አባዬ። ቃል ትገባልኛለህ? እስኪ እናያለን አባዬ። እሺ ልጄ። ፓይራዘትና ዙልፊከር ትውውቅነታቸው እያደገ ጓደኛ ዕለት በዕለት ጓደኝነታቸው እየጨመረ ደግሞ ከፍ ወዳለ ግንኙነት እያደገ ነው። ሌላ በኩል ደግሞ ሳፋርና ሴማ መተፋፈሩ መጠባበቁ ሁሉ አብቅቶ አሁን በፍቅር ክንፍ ብሎ በመጨረሻም በአንድ ጣሪያ ውስጥ መኖር አለብን ብሎ ጋቸውን ሞቅ ባለ ሁኔታ ለመሰረግ ለሰርጋቸው ስነስርዓት እያወሩ እየተጨዋወቱ ቆንጆ ጊዜ እያሳለፉ ይገኛሉ። ፓይራዝም ከልጁ ሲናን ጋር ጥሩ ምሽት አሳልፎ ልጁን አስተኝቶ እየወጣ እያለ ወዴት ነው እየወጣው ነው? ንገረኝ እስኪ። እዛች አይሴጉል የምትባለው ሴት ጋር ነው የምትሄደው? ናን ተኝቷል፣ አትረብሺ። ናን ተኝቷል። ይህንንማ እሱም ቢሰማ ጥሩ ነበር። ንገረኝ እስኪ። እዛች አይሴጉል የምትባለው ሴት ጋር ነው የምትሄደው? ቆይ ለምንድን ነው የምትሄደው? ንገረኝ እስኪ፣ ለምንድን ነው የምትሄደው ወደዛ? እንግዲህ ያውስ እውነቱን ልንገርሽ፣ አዎ አይሴጉል ጋር ነው የምሄደው። ወደ እሷ ጋር ነው የምሄደው። በጣም ጥሩ ሂድ በቃ። ድሮም ለልጅና ለእኔ ቦታ እንደሌለ አውቅ ነበር። ያለሽ አይሴጉል ጋር ለምን እንደሚሄድ የመጀመሪያው ስለማፈቅራት፣ ሁለተኛው ደግሞ እሷ እንዳንቺ አይነት ሴት ስላልሆነች። እባክህ ሂድ ቀጥል። ታዲያ ምንድን ነው የምትሰራው? እኔ ግን ምን እንደማረግ ታያለህ። አሳያለሁ ፓይራስ። አድርጌ እንደፈለግሽ አድርጌ፣ አይመለከተኝም። የፈለግሽውን አድርጌ። አቤት አባዬ ምን አልከኝ? ያንን የማይረባ ኦፍራክ የሚባለውን ሰውዬ አድራሻውን አፈላልገህ እንድታሳውቀኝ። እሺ አባዬ፣ ያለበትን ቦታ አፈላልገህ ያሳውቃለሁ። ኦፍራክ የተባለው ሰውዬ ከሞት አፋፍ ተመልሶ ራሱን ከሳተበት ነቅቶ፣ ፖሊሶች ደግሞ ቃሉን ለመቀበል ወደ ሆስፒታሉ መጥተዋል። ሳድረቲን ያለበትን ቦታ ምንም ጊዜ ሳይፈጅበት አጣርቶ ቦታውን አግኝቶ ለአባቱ ባይርባባ ያሳውቀዋል። ሴማ ሰሞኑን ከባድ የመርሳት ችግርና ህመም አጋጥሞኛል ብላ ሳፋርን ሰርጋቸው ወደሚዘጋጅበት ቦታ ልካ እሷ ወደ ሆስፒታል ታመራለች። ወይዘሮ ሴማ የምርመራሽ ውጤት ደርሶኛል። ምን መሰለሽ፣ ይህንን ስል በጣም አዝናለሁ። ዶክተር፣ ምንድን የተፈጠረው? መጥፎ ነገር ተፈጠረ እንዴ? ዶክተር ምንድን ነው? ወይዘሮ ሴማ፣ አዎ የደረሰኝ ውጤት በጣም አስደንጋጭና መጥፎ ውጤት ነው። ቤጋን በቫይረስ ንግግር ቀስሟም ልቧ ክፉኛ ተሰብሯል። ከዚህ በኋላስ ምንም የቀረኝ ነገር የለም፣ ብቻዬን ቀረው ብላ ራሷን ጠልታ በሁሉም ነገር ተስፋ ትቆርጣለች። ለሱ መኖሬ ቫይረስን ካላስደሰተው እኔ ኖሬ ምንድን ነው ማደርገው ብላ መታጠቢያ የውሃ ገንዳውን በውሃ ትሞላለች። ፍራተባ እያለች ራሷን ለማጥፋት ወደ ውሃ ገንዳ ውስጥ ትገባለች። አይሆንም ዶክተር፣ አይሆንም። አምላኬ ለምን አምላኬ አሁን መኖርን ስጀምር ማዬ የት ነሽ? እናቴ ማዬ የት ነሽ? ልጅ አለልኝ። ማዬ እዚህ ሆነሽ ነው እንዴ? አንቺን እየፈለግኩሽ ነበር እኮ። እዚህ ነኝ ልጅ፣ የትም አልሄድኩም አለው። ታዲያ ለምንድን ነው የምታለቅሺው? ማዬ አላለቀስኩም።
ባባ በሳሬትን ጥቆማ መሰረት ኦፍራክ የተባለው ጨካኝ ሰውዬ የሚገኝበት ሆስፒታል መጥቷል። ብዙ ጊዜ ባትወስድ ጥሩ ነው፣ ፖሊሶች ውጭ ናቸው። ትንሽ ደቂቃ ታገሰኝ፣ በሩን ዝጋው። አንተ ቆሻሻ የማትረባ ልጄ ላይ እንደዛ እንደተጫወትክብኝ የምትቀር መስሎ ነበረል? ማንም የማያገኝ መስሎ ነበረል? ንገረኝ እስኪ አለቃ የት ነው ያለው? አዴል ቶብራክ የት ነው ያለው? ይኸውልህ ደግሜ አልጠይቅህም። አዴል ቶብራክ የት ነው ያለው? ስለ እሱ ሁሉን ነገር እንድትነግረኝ እፈልጋለሁ። አትነግረኝም? በጣም ጥሩ። ቆይ እነግርሃለሁ። ይኸውልህ ቫይራስ ሁሉን ነገር ያውቃል። ስለ አዴል ቶብራክ ሁሉን ነገር እሱ ይነግርሃል። ቫይራስ ሁሉን ነገር ያውቃል። እባክህ ልቀቀኝ። ልቀቀኝ። አንተ የማትረባ ልጅ ላይ ላደረግከው ነገር ሁሉ ሞት ሲያንስብህ ነው። ባባ ምንም እንዳታስብ፣ ሆስፒታል ውስጥ የሚገኙ ሁሉንም ካሜራዎች አጥፍተናል። አሁን አንተ በጀርባ በኩል መውጣት ትችላለህ። በጣም ጥሩ። ማንም ሰው ስለዚህ ጉዳይ ማወቅ የለበትም። እሺ ባባ፣ እሺ። ባባ ሰውየውን ገሎ ከሆስፒታል እየወጣ እያለ አዴል ቶብራክ ወይም የቫይራስ አባት ደግሞ ጉዱን ሳያቅ ኦፍራክ የተባለውን የእሱን ተላላኪ ሰው ለመጠየቅ ወደ ሆስፒታል ሲመጣ በር ላይ ከባባ ጋር ይተያያሉ። እየተያዩም ይተላለፋሉ። ባህር ኡማን ከዚህ በኋላ እንደውም ምንም አያስፈልገንም። ብዙ ነገሮች ሰሞኑ የተደራረቡብን ነው። እንደውም ሳስብ ከከተማ ወጣ ብለን ለምን አንዝናናም? ሴጉል አንድ ልነግርሽ የሚፈልገው ነገር አለ። ቫይራስ መጀመሪያ እኔ አዳምጠኝ። እኔ፣ አንተ እንዲሁም ሲናንም አለበት ለ3 ቆንጆ ጊዜ እናሳልፋለን ከከተማ ሴጉል አዴል ቶብራክ አባቴ ነው። ወንድምሽን የሚያስገደለው እሱ ነው። ምን እያልክ ነው ቫይራስ? ያንተ አባት ፓርላማ ነው የሚሰራው ብለኸኝ አልነበረም እንዴ? አዎ ፓርላማ ነው የሚሰራው፣ ግን ደግሞ ስልጣኑን ተጠቅሞ በጣም መጥፎ ነገሮችን ይሰራል። አባቴ በጣም ጨካኝና አረመኔ የሆነ ሰው ነው። አዴል ቶብራክ አባቴ። አይሴጉል ደህና ነሽ? አይሴጉል በድንጋጤ መብረቅ እንደመታው ሰው ደንዘዝ ብላ ከድንጋጤዋ ስነቃ የሮጠች ወደ መታጠቢያ ቤት ትገባለች። ያስታውቃታል። ራሷንም ለማረጋጋት ትሞክራለች። አይሴጉል ተረጋጊ። አይሴጉል ደህና ነሽ? ሙሽራው ሳፋርና ሚዜው ዙልፍከር የሳፋርን የሰርግ ስነ ስርዓት ለማሳመር ሽር ጉድ እያሉ ነው። ወንድሜ ሴማን ዛሬ ከነጋ አላየኋትም። የቱና ነው? ጠዋት ላይ ሆስፒታል ሄዳለሁ አሞኛል ብላ ነበር። ከዛ ግን እንደወጣች አንድ መጨረሻው ጉዳይ አለኝ ብላኛለች። ምን እንደሆነ እንግዲህ አላቅም። እኔ እንግዲህ ሰርግ አይደል? ብዙ ሀሳብ አለባችሁ እኮ። በቃ አገባ ማለት ነው ወንድሜ። ብዙ ስራ እየጠበቀን ነው። ና ወደ ስራችን እንሂድ። የአቶ ኦፍራክ ቤተሰቦች ምን ነው ችግር አለ እንዴ? ይሄን ስነግራችሁ በጣም አዝናለሁ። አቶ ኦፍራክ ሞቷል። ምን እያላችሁ ነው? ደህና እንደነበረ ስንተግሩን አልነበረም እንዴ? አቶ ኦፍራክ ደህና ነበር፣ ግን ወደዚህ ቀዶ ጥገና ክፍል እንዴት እንደመጣ አላቅም። እዚህ መጥቶ ነው ህይወቱ ያለፈው። ወደዚህ መምጣት አልነበረበትም። ባህር ኡማን፣ ይሄ የእሱ ስራ ነው። ጀርባ ሲወጣ አይቼዋለሁ። የእሱ ስራ ነው ይሄ። አይሴጉል ተረጋጊ። ሁሉን ነገር እናስተካክለዋለን። ለአባትሽ እነግረዋለን። ምን እያልክ ነው ቫይራስ? እንደ ቀላል ነገር ለአባዬ እነግራለሁ የምትለው ምንድን ነው? አባዬ ይህንን ነገር ሲሰማ ምን እንደሚፈጠር ታውቃለህ? ሁሉም ነገር ነው የሚዘበራረቀው። ሁሉም ነገር እንዳልነበረ ነው የሚሆነው። አዎ ግን አይሴጉል ሁሉን ነገር ማወቅ አለበት። ችግር ይፈጠራል። አለበለዚያ ያንተ ጥፋት አይደለም፣ የዛ የአባቴ አዴል ቶብራክ ጥፋት ነው። ለሁሉም ነገር ዋጋ መክፈል ያለበት እሱ ነው። ምን ልታደርጊ ነው ታዲያ? ለሁሉም ነገር ዋጋ መክፈል አለበት። አይሴጉል ማይረባ ነገር አታደርጊ። ተቀመጪ። ማይረባ ነገር ሁሉም ነገር ያበላሸው እሱ ነው። ላበላሸው ነገር ደግሞ እኔ ዋጋውን አስከፍላለሁ። አይሴጉል ተረጋጊና ቁጭ በይና እናውራ እባክሽን። አይሴጉል ያ ሰውዬ ላደረገው ነገር ሁሉ ዋጋ ይከፍላል። ያንን ዋጋ ማስከፍለው ደግሞ እኔ ነኝ። ዞር በል ቫይራስ። ለሰራው ስራ ሁሉ ዋጋ መክፈል አለበት። አባዬ ማንን ነው ዋጋ የምታስከፊው ልጄ? ኦ በመጨረሻ መጣሽ እህቴ፣ እንኳን ደህና መጣሽ። አመሰግናለሁ ዙልፍከር። ውዴ ደህና ነሽ? ዶክተሩ ምንድን ነው ያለሽ? ወይዘሮ ሴማ ውጤቱ እንደሚያሳየው ጭንቅላት ውስጥ ከባድ የጭንቅላት እንዳለብሽ ነው። ይህንን ስነግርሽ በጣም አዝናለሁ፣ ግን ለመኖር ከ4 እና ከ5 ወር ያላለፈ ጊዜ ነው ያለሽ። ልጄ ማንን ነው ዋጋ የምታስከፊው? ቀላል ነገር ነው፣ ያው በእኔና በቫይራስ መካከል የሚቀር ነው። እሺ ቫይራስ ላናግረህ ይችላለሁ? እሺ አሁን የምጠይቀን ጥያቄ በትክክል እውነቱን ብቻ እንድትመልስልኝ እፈልጋለሁ።
እሺ ምንም ችግር የለውም። ምንድነው እሱ ግን? አዲል ቶብራክ ስለሚባለው ሰውዬ የምታውቀው ነገር አለ? እኔ ምንም ቫይራስ ምንም ሳትደብቅ እውነቱን እንድትነግረኝ እፈልጋለሁ። አዲል ቶብራክ ስለሚባለው ሰውዬ ምንድነው የምታውቀው? ስለ አዲል ቶብራክ የምታውቀው ምንድን ነው? ውድ የቃና መሳጅ ቤተሰቦች ለዛሬ ያሰናዳንላችሁ ለልጄ ተወዳጁ አጓጊው ድራማ ክፍል 73 ይህን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን በጋራ የምንመለከት ይሆናል። ቀጣይ የምንለቀው ቪዲዮ በፍጥነት ወደ እናንተ ጋር እንዲደርስ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ለልጄ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ ማድረግ ደግሞ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።